ሰበር ዜና በዮሐንስ አልቅበትና በደስታ የሚመራው ወንድሞች ዛሬ ከሰዓት የመንግስትን የሰላም ጥሪ ተቀላቅለዋል። በተለይ ግንቦት ዛሬ 23/09/2017 ዓ.ም ከሰዓት ነው የገቡት። በደቡብ ጎንደር ዞን በእብናት ወረዳ ተብሎ በሚታወቀው በላርብና በዙሪያ ቀበሌ ሲንቀሳቀስ ነው። በላርብና ማለት የእብናት ወረዳ ቀበሌ አዋሳኞች ናቸው። በእነዚህ አካባቢ ሲንቀሳቀሱ የነበሩ ወንድሞቻችን የመንግስት የሰላም ጥሪ ተቀብለው በሰላም ገብተዋል ማለት ነው። በተለይ በዮሐንስ አልቅበትና በደስታ የሚመራ እነዚህ ቡድኖች የመንግስት የሰላም ጥሪ ተቀብለው ዛሬ ከሰዓት ገብተዋል። እንኳን በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በተለይ እነዚህ ወንድሞቻችን በርካታ እስከነሙሉ ትጥቃቸው ሲገቡ ደማቅ አቀባበል ተደርጎላቸዋል። የሻለቃ መምሪያ አዛዥ የሆኑት መብራቱ ተወልደ በተገኙበት አቀባበል አድርጎላቸዋል ማለት ነው። ዋና አዛዥ የሆኑት የሻለቃ መምሪያ አዛዥ የሆኑት ነው እሱ በተገኙበት ነው እንግዲህ አቀባበል የተደረገላቸው። እጅግ ደስ የሚል ነው። በተለይ እነዚህ ወንድሞች ከፊት በመቅደም በዮሐንስ አልቅበትና በደስታ የሚመሩት አስከትለው በርካታ ወንድሞች እንዲሁም ከ30 በላይ የሆኑ የታጠቁ ወንድሞቻችን አስከትለው እንደገቡ ነው መረጃዎች የሚያመላክተው። እጅግ ደስ የሚል ነው። በደቡብ ጎንደር ዞን እብናት ወረዳ፣ እብናት ማለት ወረዳ ነው። በተለይ ሳርብና ማለት ደግሞ ቀበሌዎች ናቸው። እብናት በርካታ ቀበሌዎችን የሚያዋስን ከነዚሁ አንዱ በላርብና ተብሎ በሚታወቀው አካባቢ ሲንቀሳቀሱ የነበሩ ወንድሞቻችን ናቸው። በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። ከዚሁ ጋር ሳየዥ ሳልወጣ በዚሁ በደቡብ ጎንደር ዞን በማክሰኝት ተብሎ በሚታወቀው ከተማ አንደኛ ደረጃ ሆስፒታል በዛሬው ተመርቆ ለስራ ክፍት ሆኗል። በድጋሚ ሁለተኛ እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ማክሰኝት በዚህ 134 ሚሊዮን በላይ ወጪ የተገነባ አንደኛ ደረጃ ሆስፒታል በተለይ ደግሞ ከ13 ሚሊዮን በላይ ቁሳቁሶችን ለሆስፒታሉ የሚያስፈልጉትን በማስገባት ስራ ማስጀመሩ ነው የታወቀው። ሌላኛው ጉዳይ በባህር ዳር ፈለገ ሕይወት ሆስፒታል አሁን ዝግ ነው እየተባለ መረጃ የሚዘዋወረው ከእውነታ የራቀ መሆኑን ላስገነዝባችሁ ፈልጋለሁኝ። ፈለገ ሕይወት ሆስፒታል አሁን በስራ ላይ እንደሚገኝ እንደውም አክሎም ተጨማሪ ስራዎችን እየሰራ እንደሆነ ነው መረጃ የሚያመላክተው። ስለዚህ ደቡብ ጎንደር ዞን ሁለት አይነት ደስታ አለ ማለት ነው። ወንድሞቻችን በሰላማዊ መንገድ ገብተው እንግዲህ እንዲሁም ደግሞ በማክሰኝት የሚገኘው አንደኛ ደረጃ ሆስፒታል ተመርቆ ለስራ ክፍት መሆኑ ሌላኛው ሁለተኛ ደስ የሚል ጉዳይ ነው። ስለዚህ የሚያስፈልገን በሰላማዊ መንገድ መንግስት ጎን በመሰለፍ ለልማታችን አጋርነታችን ማሳየት እንዳለብን መግለጽ እፈልጋለሁ። ሌላኛው በጣም ከሚገርመው ደግሞ ኢትዮጵያ ጀምራለች ደግሞም ተጨርሰዋለች። እንደ አባይ የማይቀር ጉዳይ ነው። በተለይ ናቫል ኤርፎርስ ተብሎ የሚታወቀው እንግዲህ ኢትዮጵያ እያደራጀች መሆኑ ይታወቃል። ኢትዮጵያ ከአፍሪካ እንግዲህ በህዝብ ፕሌን ተቀዳሚውን ደረጃ ይዞ ይገኛል። አሁን ደግሞ በወታደራዊ ኤርፎርስ ላይ በመስራት ቀዳሚው ደረጃ ለመያዝ እየሰራች ተገኛች። ሁለት አይነት እንግዲህ ኢትዮጵያ እንግዲህ እንደ አባይ ትጀምራለች፣ ትጨርሳለች። ናቫል ኤርፎርስ አሁን በማደራጀት ላይ ተገኛች። ተጠሪነቱ ለራሱ ለአየር ኃይሉና ለባህር ኃይሉ በተለይ ከፊታችን የሚጠብቀን ቀይ ባህርና አሰብ ወደብ ነው። ለዚህ ደግሞ ኢትዮጵያ በእጅጉ እየሰራች ነው የምትገኘው። አሁን በተለይ ጠቅላይ ሚኒስትሩ ከፈረንሳይ ብሎም ከጣሊያን ጋር እያደረገ ያለው ዲፕሎማሲያዊ አንድም በዚህ ጉዳይ መሆኑ ላሳስባቸው እፈልጋለሁ። የማይቀር ጉዳይ እንደጀመርን እንጨርሰዋለን ልክ እንደ አባይ። ያ ደግሞ ምንድነው? ቀይ ባህር ወደ እጃችን ይገባን አይቀርም። ስለዚህ ውድና ውድ ኢትዮጵያውያን ትውልድ ኢትዮጵያውያን ባለም ዳርቻ ያላችሁ ሁሉ አይናችን ከቀይ ባህርና ከአሰብ ላይ እናድርግ። ይሄ ጎጣችን እንርሰው። ምክንያቱም ትልቅ ኢትዮጵያ አውቶማቲካል ቼንጅ የሚያደርግበት ኢኮኖሚው ሀብት ከእጃችን ላይ አለ። ይሄ ከእጃችን ላይ ያለው ደግሞ እጣ ፈንታችን በኢትዮጵያ ህዝቦቿ ነው። ስለዚህ በህዳሴው ግድብ ያሳየነው አብሮነት ዛሬም ደግሞ በሁለተኛ አብሮነታችን መድገም አለብን። ይሄ ሀቅ ነው። ምክንያቱም ኢትዮጵያ በወደብ ኪራይ የምታወጣው ከ2.5 ቢሊዮን ዶላር በአመት ታወጣለች። ይህን ወደ ገቢ ያገኘች ማለት ስንት ፕሮጀክቶች እንደሚገነባ ጥያቄውን ለራሳችን እንተው። ስለዚህ ብሎም ደግሞ ነፃ ወደብ አገኘ ማለት ዜጎቿ እንግዲህ ምን ያህል የስራ እድል ከመፍጠር ያለፈ ወደሚፈልጉት ሀገሮች ለመንቀሳቀስ የሚፈጥረው እድል እስን እናንተ እስቡት እና የማይቀረውን ጉዳይ አብረን ከመንግስት ጎን በመሰለፍ አብሮነታችንን ማሳየት አለብን። በዚህም እንግዲህ ናቫል ኤርፎርስ እያጠናከረች እያደረች ኢትዮጵያ ተገኛለች። ለዚህም አብሮነታችሁን አብራችሁ ታሳዩ ዘንድ ማሳሰብ እፈልጋለሁ። ስለዚህ ከጎጣችን ያለውን እነዚህ እንርሳና አይናችን ከኢትዮጵያ ላይ አድርገን አብረን ከመንግስት ጎን በመሰለፍ እንስራላለሁኝ። ስለዚህ ኢትዮጵያ ሰላምሽ ይብዛ
በእጅጉም ይብዛልሽ ኢትዮጵያ የምንወዳትና የምናከብራት ሀገራችን ቀንበር የሆነብን ድህነታችን ማስወገድ አለብን። ለዚህ ደግሞ እንግዲህ በዛሬው ዕለት ከሰዓት የገቡት ወንድሞቻችን ደጋግመን ልናመሰግናቸው ይገባል። ምክንያቱም በደቡብ ጎንደር ዞን በእብናት ወረዳ ሲንቀሳቀሱ የነበሩት የመንግስትን ጥሪ ተቀብለው በዮሐንስ አያልቅበትና በደስታ ሲመራ የነበረው ቡድን እንግዲህ እስከነሙሉ ትጥቃቸው የመንግስትን የሰላም ጥሪ ተቀብለው ሲገቡም የተለመደውን የሀገራችን ባህልና ወግ መሰረት ባደረገ ደማቅ አቀባበል ተደርጎላቸዋል። እናመሰግናል። ኢትዮጵያ ለዘላለም ትኑር እያልን ከሰዓት ዛሬም ደግሞ በባህር ዳር እንግዲህ ብፁዕ አቡነ አብርሃም ሲገቡ ደማቅ አቀባበል እንደተደረገላቸው በተለይ ደግሞ በጊዮርጊስ ቤተክርስቲያን አካባቢ እጅግ ደማቅ አቀባበል ነው የተደረገላቸው። በእጅጉ እናመሰግናለን። ኢትዮጵያ ጠንካራና ትልቅ ባህል ካለባት አንዱ ምክንያት እንግዳ የመቀበል ባህላችን ነው። ስለዚህ እነዚህ በጫካ የነበሩ ታጥቁ ሲንቀሳቀሱ የነበሩ ወንድሞቻችን ሲገቡ ደማቅ አቀባበል ተደረጎላቸዋል። እንዲሁም ታላቅና ትላልቅ የሃይማኖት አባቶችም የሀገር ሽማግሌዎችም ፖለቲከኞችም እንግዶችም ሲገቡ ደማቅ አቀባበል የማደረጉ ባህል ተጠናክሮ እንደቀጠለ ነው። ለዚህ ኢትዮጵያውያን ልናመሰግን ራሳችን ይገባል ማለት ነው። በቀጣይ እንግዲህ ሁላችን ኢትዮጵያውያንና ትውልደ ኢትዮጵያውያን አይናችን ማድረግ ያለብን ለአንድ አፍታ ያህል እንኳን ሳናነሳ ከአሰብና ከቀይ ባህር ላይ ነው። ምክንያቱም ይህ የህልውና ጉዳይ ነው። ምክንያቱም ድህነታችን ለአንዴና ለመጨረሻ ጊዜ መቅረፍ የምንችልበት ሁላችንም በእጅና እጅ ለእጅ ተያይዘን በመረባረብ መሆኑ ሀቅ ነው። ስለዚህ ወደ ጎን መተው አለብን። ህወሓት ብዙ ነገር አስተምሮናል ከበፊቱ። አሁን በህገወጥ ማዕድን ማውጣት ተሰማርቶ ያለበት ሁኔታ ይህ ሀቅ ነው፣ እያየን ነው። ሌላኛው ጉዳይ በቦረና ዞን ዙሪያ ሲንቀሳቀስ የነበረው ሸኔ ቡድን ሙሉ በሙሉ የመንግስት የሰላም ጥሪ እየተቀላቀለ መሆኑን የመንግስት መግለጫ ሰጥቷል። ስለዚህ ከስጋት ነፃ መሆኑና ብሎም ሰላም ሙሉ በሙሉ ሰላሙ የተረጋገጠ መሆኑን ስለዚህ ተናግሯል። ማለት አሁን በኦሮሚያ ክልል ያለው የሰላም ሁኔታ ምንም ስጋት እንደሌለበት የኦሮሚያ ክልልም እንዲሁም የፌዴራል መንግስት መግለጫዎችን ሰጥቷል ማለት ነው። ትንሽ ቀን ጉዳይ ደግሞ የአማራ ክልል ወደ ሰላም የማይመለስበት ምንም አንዳች ነገር የለም። 100% ወደ ሰላም እንደሚመለስ ሙሉ እምነት አለኝ። ስለዚህ በአንድም በሌላም እንግዲህ ወንድሞቻችን ከመንግስት ጋር በመነጋገር ወደ ሰላም አቅጣጫ የምንጓዝበት ሀቅ ነው። ኢትዮጵያ ሰላም ይብዛ። በሌላ ቪዲዮ እስክንገናኝ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ባለም ዳርቻ ያላችሁ ሁሉ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ እየጠየኩኝ መልካም ምሽት